ሰላም ጤና ይስጥልን። እንኳን ወደ አያት ሪል ስቴት የዩቲዩብ ቻናል በደህና መጣችሁ። ከዚህ ቀደም በሰራናቸው ቪዲዮዎች ላይ ስለ አያት ሪል ስቴት ሳይቶች አሁን ያሉበት የግንባታ ደረጃ እና የካሬ አማራጮች መረጃ ሰጥተናችሁ ነበር። ምናልባት አዲስ ለሆናችሁ ወደኋላ መለስ ብላችሁ መረጃዎችን ልትመለከቱ ትችላላችሁ። ዛሬ ደግሞ አያት ሪል ስቴት በካሳንቺስ እየገነባ የሚገኘውን ግዙፍና ዘመናዊ የመኖሪያ መንደር በተመለከተ ሙሉ ማብራሪያ የምንሰጣችሁ ይሆናል። በምንሰራቸው ፕሮግራሞች ላይ ያላችሁን አስተያየትም ሆነ ማንኛውም ጥያቄ ከታች በምናስቀምጥላችሁ ስልክ ቁጥር ደውላችሁ ልታቀርቡልን ትችላላችሁ። አሁን ቀጥታ ወደ መጀመሪያው ምዕራፍ ፕሮግራማችን እናልፋለን። መልካም ጊዜ ከኛ ጋር። የአዲስ አበባ ከተማ አስተዳደር በከተማ ውስጥ የነዋሪዎች ዋነኛ ጥያቄ የሆነውን የመኖሪያ ቤት አቅርቦት ችግር ለመቅረፍ የተለያዩ የቤት ልማት አማራጮች ነድፎ ወደ ስራ መግባቱ ይታወቃል። ከዚህ ውስጥ ደግሞ አንዱ በመንግስትና በግል ዘርፍ አጋርነት ቤቶችን በማልማት የቤቱ አቅርቦትና ፍላጎትን ማመጣጠን ነው። መንግስት ከግል የቤት አልሚዎች ጋር በጋራ ለመስራት መስማማት ላይ መድረሱንም ይታወቃል። የዚህ ስምምነት አንዱ አካል የሆነው የካሳንቺስ አካባቢ መልሶ ማልማት ከአያት ሪል ስቴት አክሲዮን ማህበር ጋር በመተባበር 13752 የመኖሪያ ቤቶች ለመገንባት በጥር 15 ቀን 2017 ዓ.ም የመሰረተ ድንጋይ መቀመጡንና ግንባታ መጀመሩን ይታወሳል። ከዚህ ስምምነት ጋር በተያያዘ የአዲስ አበባ ከተማ አስተዳደር የመንግስትና የግል አጋርነት ጽህፈት ቤት ኃላፊ የሆኑት ኢንጂነር ዘሪሁን አምደማርያም ከአዲስ ሚዲያ ኔትወርክ ጋር የሰጡት መግለጫ ተከታትለን እንመለስ። የ70-30 ነው። 70% የልማቱ ድርሻ የግሉ ይሆናል፣ 30% የልማቱ ድርሻ የመንግስት ይሆናል የሚል ነው። የ70%ን ድርሻ የሚወስድ የግሉ ሙሉ በሙሉ ፕሮጀክቱን ፋይናንስ የማድረግ ኃላፊነት ይወስዳል። አጠቃላይ የቴክኒካል አቅሞችን ከሱ የሚጠበቁ ናቸው። ኢንጂነር ዘሪሁን በ70-30 ስምምነት መሰረት የመንግስት ድርሻ ምንድን ነው ተብለው ለተጠየቁት ጥያቄ የሚከተለውን ማብራሪያ ሰጥተዋል። በመንግስት በኩል መሬቱን ከሊዝ ነጻ ክፍያ ያቀርባል። እስከ ሳይቱ ድረስ አስፈላጊ መሰረተ ልማቶችን ያቀርባል። እንዲሁም ፐርሚቶችን፣ ፍቃዶችን፣ የተለያዩ ቢሮክራቲካሊ የሚፈጸሙ ጉዳዮችን በሙሉ ሳፖርት ያደርጋል፣ ፋሲሊቴት ያደርጋል። በዚህ የ30% ድርሻ ያገኛል። ይህ በእንዲህ እንዳለ ካዛንቺስ አያት የመኖሪያ መንደር በልዩነት በ65-35 ድርሻ የሚገነባ መሆኑን የስራ ኃላፊው ገልጸዋል። ካዛንቺስ አያት መንደር ግን የመንግስት ድርሻ ከፍ እያለ የመጣበትን የሚያሳይ ነው። 65% የግሉ ዘርፍ፣ 35% የመንግስት ድርሻ ነው ማለት ነው። ይህም የሚያመላክተው በካዛንቺስ አያት ለፐብሊክ ወይም ለህዝቡ የምናቀርበው የቤት ቁጥር ከፍ ያለ ነው ማለት ነው። ይህ የሆነበት ምክንያት መንግስት ለአነስተኛ ገቢ ላለው የከተማዋ ነዋሪ የሚያቀርባቸው የቤቶች ቁጥር ለመጨመር መሆኑን የአዲስ አበባ ከተማ አስተዳደር የመንግስትና የግል አጋርነት ጽህፈት ቤት ኃላፊ ኢንጂነር ዘሪሁን አምደማርያም ከአዲስ ሚዲያ ኔትወርክ ጋር በነበራቸው ቆይታ ገልጸዋል። የኢንጂነሩ ሙሉ መግለጫ በቴሌግራም ቻናላችን እናስቀምጥላችኋለን።